وإذ قلنا للملائكة اسجدوا لآدم فسجدوا إلا إبليس أبى واستكبر وكان من الكافرين الزلاي ليلا نقر دمو تفتره الله ملائكوችን ለአደም ስገዱ አላቸው መላእክቶች لا يعصون الله ما أمرهم ويفعلون ما يأمرون ان الله ያዘዛቸውን ነገር ወዲያው ነው የሚፈጽሙት አውቶማቲካሊ ትእዛዝ ከማክበር ከጣዓ በስተቀር ማዕሲያ አያውቁም لا يعصون الله ما أمرهم ويفعلون ما يأمرون لكن عند فطور الزلا يوتا وسجد الملائكة كلهم أجمعون إلا إبليس بتاعه قوم تقتروا قرة فالله سأل لمن ما استجدوا قال يا إبليس ما منعك ألا تسجد للساجدين استكبرت أم كنت من العالين بزوينة أكبوت على الله فعند بوتالا ما لك لا تسجد إذ أمرتك إنه يا ربنا قال راس يسفرانا إذ أمرتك كان يتزازم كان يملك تزاز كان يمطال تزاز سجد بيه لمن አልሰገድክ ማለት أمر تزاز الله زاز አይጣስም يا الله زاز የሚጥስ በዱንያም በአኺራም ይዋረዳል نسأل الله العفو والعافية ባለቤቱ ሱና እንዴት ነው አላህ ጋር ልትጋጩት አው ሰው አላህ ጋር ምንጋጨው እንዴት ነው የሰፈር ዱርዬ ማልችል ሰው አላህ ጋር ጋጫለው የካፍሮችን እኮ ይጎዳቸው ይሄ ነው ዓለምን አስረክቧቸዋል በአሁኑ ሰዓት 300 አመት ሆናቸው ዓለምን ከያዙ ካፍሮች ከዛ በፊት እኛ ነበር ደግሞ እንደዚሁ አውሮፓን 800 አመት አስተዳድረናታል በሰላም በብልጽግና ሳይንስ ያስተማርናቸው እኛ ነን ንጽህና ማያውቁም ነበር ፓሪስ የምትባለው አሁን የሽቶ ከተማ የምትባለው ወይም ፈረንሳይ የሽቶ ሀገር የምትባለው በዛ ጋር ተያይዞ ይሆናል እኛ አውሮፓ ስንገባ እነሱ ሽንት ቤት የሚጠቀሙት ቤት ውስጥ ነበር ቤት ተጠቅመው በሩን ከፍተው ሽንታቸውንና ሰገራቸውን ይረጩት ነበር እኛንም መተን ንጽህና ያስተማርናቸው የሰው ልጅ መጻዳት አለበት ሴት ልጅ በወር አበባ እንደማትገናኝ ከኛ ነው የወሰዱት ከዛ በፊት ዝም ብለው ነበር ይገናኝ እስከ ቅርብ ድረስ በዚህ መስለኛል ባልሳሳት ባረሳ በዚህ የሰለመች የብሪቲሽ ዶክተር አለች ይሄኛው ያወቅና አሁን ነው አለች ከየት አመጣችሁ ተመለሳ ስታይ ويسالونك عن المحيض قل هو اذى فاعتزلوا النساء في المحيض ولا تقربوهن حتى يطهرن فاذا تطهرن فاتوهن من حيث امركم الله ان الله يحب التوابين ويحب المتطهرين صحابات እየጠየቁ ነበር እኛ ታሪካችን ከአላህ ጋር የተያዘ ነው ይሄ ኢብሊስ አልሰግድም ካለ በኋላ የሰጠው ምክንያት ምንድነው قال انا خير منه خلقتني من نار وخلقته من طين ለራሱ ሚዛን አስቀመጠ ሚዛን የሚያስቀምጠው አላህ ነው የሁሉንም ሚዛን የሚያስቀምጠው አላህ ነው ድንጋይና ወርቁን የፈጠረው ማን ነው ፈጥሮ ዋጋቸውን ያበላለጠው ማን ነው ሁሉም ነገር ሰዎችን ፈጥሮ ያበላለጠው ማን ነው መላእክቶች ራሳቸው ይበላለጣሉ እኮ የጅብሪል ደረጃ ሌላ ነው የሚካኤል ደረጃ ሌላ ነው የመለከል ሞት ደረጃ ሌላ ነው የራዕድ የሚጮህ ራሱ ራዕድ መላእክት ነው መለክ ነው አንድ መላእክት ነው ድምፁ ነው የሚጮህ ይሄ ደግሞ ጅራፉ ነው ይላል ሐዲስ ላይ ሲለው ብልጭ ይላል ይሄ ደመናውን እዚህ ደመና ወረደልኝ ስትል አንዱ حرام ይሰራል አንዱ ዙልም በተለይ ዙልም ይሰራል አንዱ እዚህ ተሸረኮተ ትንሽ ኃይል ሲያገኝ ትዝሚላቸው ራሱ ወንድሙ ዙልም መስራት ዙልም ይሰራል አላህ ይዘዋል አይናችን እያየ ይሄዳል ስንት ጊዜ በዚህ አልፏል ድርቅ እያላችሁ ነው ራሳቸዋለሁ ደመና በዚህ አልፏል ብዙ ጊዜ በደስ በላያችን ላይ በተለይ ዙልም የሚሰራው ነገር የሰው ልጅ ቢመክሩት አልሰማለ ሰዎችን ፈጥሮ የሚያበላልጠው አላህ ነው وكما يقول القرآن الكريم وربك يخلق ما يشاء ويختار ما كان الخيرة سبحان الله عما يصفون
ወረቡከ የኽሉቁ ማ የሻእ የፈለገውን ፈጥሮ የፈለገውን ደግሞ ይመርጣል። ለጀነት ይመርጣል፣ ለጀሃነም መስሎ የሚያስገባ። ከጀነት ደግሞ ለሚባሉት ነብዮች አሉ። ከነብዮች በላይ ደግሞ ሩሱሎች አሉ። ሙርሰሊን الرسول ከዛ ወረድ ስትል ስዲቂን አሉ። የዚህ ኡማ ስዲቅ አቡበከር ስዲቅ ነው፣ ብቻውን ነው። ከሱ ጋር ብዙ ልዩነት ማታገኘው ዑመርን ታገኛለህ። ከዑመር በኋላ ያለ ይሰፋል፣ ጋፑ ይሰፋል ልዩነታቸው። ዑስማን ወዓሊ ጋር ስትመጣ ከና ከዓሊ በኋላ ደግሞ እንደዚሁ ያ ሁሉም የጀነት ናቸው ነብዩ ሰለላሁ ዐለይሂ ወሰለም ሰሃባዎች። ከዛ الصديقين والشهداء ደግሞ ለአላህ ሲል ደማቸውን ያፈሰሱ ማለት ነው። ደማቸውን መጨረሻ የሚሰጠው ደም ነው። ደማቸውን ሰጡ خلاص ከዚህ በላይ የሚሰጠው ህይወታቸውን ሰጡ ለእስላም። ሳይሳሱ ህይወታቸውን የከፈሉ ሹሃዳ ይባላሉ። እና ደግሞ ራሱን የቻለ ደረጃ አለ። ለነሱ የተዘጋጀ 100 ደረጃ አለ ለነሱ ብቻ። ከመቶ የጃ በእያንዳንዱ በአንደኛውና በሁለተኛው ደረጃ መካከል ያለው ከማ በይነ ሰማይ ወልአርድ ላ በሰማይና በመሬት መካከል ነው ይላል ረሱላህ ሰለላሁ ዐለይሂ ወሰለም። ከዛ ወሳሊሒን ይመጣሉ ደግሞ ከነሱ በታች ሳሊሒን። አላህ ነበር እንትን ማበላለጥ መብት የአላህ ነው። ይሄ ዓለም እንደዚህ የተምታታው ይሄ ተስቶ ነው። ወደ ሰው ሲወርድ ማን ወሰደው? ኃይለኞች ወሰዱት። ኃይለኞች እንደፈለጉ ማድረግ ጀመሩ። خلاص የራሳቸው መጻፍ ጀመሩ። ለራሳቸው ሙሉ መብት ሰጣሉ ለቤተሰቦቻቸው። የቀረው ህዝብ ተራ ህዝብ ነው፣ ዋጋ የለውም። ራሳቸውን የሚጠብቁበት ነገር ሁሉን አዘጋጁ። ያ እስከ ዘላለም የሚኖር መሰላቸው። ይሄውና በእኛ እድሜ እንኳን ስንት ሲወርድ ኃይለ ሥላሴ ሲወድቅ አየሁን፣ ደርግ ሲወድቅ አየሁን፣ እንደገና ዲሞክራቲክ ተብሎ ሲወድቅ አየሁን። በዓለም አቀፍ ደረጃ ስንት ኃይሎች ቆጠር፣ በአፍሪካ በአውሮፓ فإبليس መጣና አና ኸይሩ ሚንሃ እኔ ከሱ በልጣለሁ። ከእሳት ነው የፈጠርከኝ፣ እሱን ከጭቃ ነው የፈጠርከው። فالله اهبط منها فما يكون لك أن تتكبر فيها فاخرج إنك من الصاغرين قالوا اهبط منها ምናልባት እዚህ ላይ اخرج ነው ያለው። ይሄኛው اهبط ያው ሲወጣም ወደታች ነው የሚወጣው። اهبط ማለት ደግሞ ወረድ ማለት ነው። እዚህ ላይ ራሱን ስላከበረ اهبط ይላል። اهبط منها ወረድ አንተ አላህ አዋረደው ራሱን ከፍ ሲያረግ بغير ያለ ሐቅ የማይገባውን መብት ለራሱ ሰጥቶ አሁን በየቦታው እንደምናየው ለራሱ መብት ሰጥቶ ይሄን ያደርጋል፣ ይሄን አፍርሶ ይሄን ገንቦ ይላል። እና ለራሱ መብት ስለሰጠና ራሱን ከፍ ስላደረገ በውሸት የተነሳ ሰው በውሸት የተነሳ ምን ማለት ነው? ወደ ላይ የሚሄድ ምንድነው? ጢስ ማለት ነው። እዛ ይበታተናል፣ ተበትሎ ይቀራል። የሚያጤስ ሰው ምንድነው ይላል? ቸግሮኝ ነው ይላል። ታዲያ ይሄን ወይ እንደ ጢሱን ተከትሎ ሄድና እዛው ጢሱን አቀር ተገላገል ከዚህ ከዱንያ እሱ ይሻላል። የኛ ደግሞ ስትመለከት ጫቱን ይዞ ምናልባት ጫት የሚበላበት እኮ የለውም፣ ምሳ የሚበላበት እኮ የለውም። ጫቱን ይበላ ምሳ የሚበላበት እና ያለ ሸርተራ ሲሰራ ነው የምታገኘው። ጫት ይዞ ቁጭ አይደል ስንት እያሰባሰበ በብር እየቆጠረ በመቶ ሺህ በሚሊዮን እየቆጠረ ሄዶ ጫት ይዞ እነዛ ብልጦች ናቸው። ሰበስቡ ላለ ገንዘቡን ሐሙስ አንዱን ቃልቻ ይዞ መጥቶ ና አባላኝ ይለዋል። አባላኝ ስጋ ገሳ አባላኝ ቅጠል ነው እንደኛ አባላ ወናሰ አስተግረብ እንደሆነ አንዳንዱ ሀብታም ደግሞ ግፈኛ ነው። እሱም ሼክ እኮ ሲባል ነው አብሮ እኮ ሼክ ሆናል። ምናልባት በጉድ ነው ወዳውን ትለው 20 ሺህ ብር ያስወጣዋል። የኛ ግን ምናልባት 1 ሺህ ብር ይሆናል። አላውቅም ዋጋውን። በእኛ ጊዜ 50 ሳንቲም ነበረ።
በ75 የተገዛው ከኔ ቁመት የሚረዝም አይቻልም። መኪና ውስጥ አስቀምጠው ጫቱ ወጥቷል ወደ ውጭ። ምንድነው ሲያሸተው ደግሞ እንትና ሊያስታውክ ደረሰ። አንተ እንዴት እንደምበሉት ያለች የኛ ሰዎች ናቸው የገዙት ያዛዘ ራስና ከብራለ ስል ቃልፋ احبط منها ነው خلاص አዋረደው وما يكون لك أن تتكبر فيها እዚህ ለፊት መጥተው የምትኮራው ተከበር ተተከበረ فيها فاخرج ይሄ ደግሞ ሁለተኛው خروج በጀሰድ ይሆናል። ያኛውስ ምናልባት ሳይኮሎጂካል ይሆናል። ይሄኛው ደግሞ ምክንያቱም ክብር ሳይኮሎጂካል ነው። احبط ነው ተጋ። ስለዚህ አንተ ወራዳ ነው ስለ ባህሪው الاخلاق الحابطه እንላለን። اخلاق ባህሪ ማለት ነው። ባህሪ ወራዳ ስንል በአረበኛ የምንጠቀመው ሁቡጥ የሚለው ነው። የወረደ ባህሪ ነው። ባህሪ ወራዳ ነው እንላለን። ሰው በሌላ አይዋረድም፣ በልብሱ አይዋረድ። ይሄ ያን ሺህ ብር ስለበሰ ያኛ 10 ሺህ ብር የሚዋረደው ነገር አለ የለም። ሚዛን አይደለም። ወይም በቁመቱ ወይም በፍሮቱ ወይም በቅላቱ በጥቁረቱ አይደለም። መበላለጥ ሌላ ነው። መጀመሪያ በዕልም ነው። حتى በዱንያ በዕልም መሆን አለበት። ከተማርክ አንተ የዱንያውን ዕልም ማለት ነው። ታግሰህ እስከ 12 ያክፍል 12 ያክፍል ደግሞ ማትሪኩሌሽን ወስጄ ማትሪክ ኢምባል ወስጄ ሃይ ግሬድ አምጥቼ ኢንጂነር ሆናለሁ ዶክተር ሆናለሁ ካል ፕሮፌሰር ለመሆን ካል በዚህ በትክክለኛ ሚዛን ነው እሱ። በዚህ እንትን ትላለህ ከሰው በለጥክ ማለት እኮ ነው። ካልተማርክሳ ማላ ካቋረጥ ችላ ካልከው ትምህርቱ ምንድነው የሚሆነው? ወደታይ ትቀራለህ። የዛሬ 20 ዓመት ሸዋበር ላይ ዳዕዋ ሳደርግ እዚህም እንዳይሰሙ ተርቱ ተማሩክ ተምረህ ጠንክር ካልተማር ዘበኛ ትሆናለህ ብለህ ለካዛ የመስጊድ ዘበኛ አለ። አሁን እዛ ቁጭ ብላችሁ ያዳመጠኝ ይሆናል። ማይክሮፎን ቤት ያስደሃል ሸማመድ እንደው ዘበኛ አለ። እኔ ለእናንተ ለልጆቻችሁ ነው። ልጅ ዘበኛ እንዳይሆን እንዳንተ አንተ ዘበኛው ካለፈ خلاص እዳዳ ነው። በዘበኛ ፊርደውስ ለሁሉም ክፍት ነች። ለመንገድ ጠራጊውም ለንጉሱም ፊርደውስ የአኺራ ደረጃ ክፍት ነው። መጠየቅ ብቻ ነው። 5 አውቃት ስለሰግድ اللهم اجعل من اهل الفردوس በል ይሰጣል። ይሄ የዱንያ ሚዛን ነው። እሱን ትክክለኛ ሚዛን ነው። ምክንያቱም ደክመው ነው ዩኒቨርሲቲ መግባት ቀላል ነው። ዩኒቨርሲቲ ገብቶ 4 ዓመት 6 ዓመት 4 ዓመት ባችለር ዲግሪ 6 ዓመት ማስተር 8 ዓመት ፒኤችዲ ማልጦኩም ይወጣል። ቀላል ከመሆኑ ጋር ከባድ አይደለም። አምሮን ከፍተህ በቅረፍት ወስዳለህ ማጥናት ነው። ግን የዚህ ትውልድ እንትን ደካማ ትውልድ ሆነ። በእኛ ጊዜ ሌላ ብሪጅ ሲስተም ነበር። 5ኛ ክፍል እናስተርጉም ነበር እንግሊዝኛ። በጣም የዞሮስን ተማሪ ፈረንሳይኛ ያሰጠ ነበር። 11 ክፍል ተማሪ ፈረንሳይኛ ነበር የሚያወሩት። የእንግሊዝኛ ተማሪ እንዳይነቁባቸው ፈረንሳይኛ ያወራ። ባዮሎጂ አስተማሪ ወባደኛ አስተዋሳል ህንዳዊ ነበር። ሆቴ እንግሊዝኛ ሰሪያ እኔ በነበርኩበት ጊዜ ህንዳዊት ነበረች። ምንም አታውቅ። በዛ ነው እንግሊዝኛ ያስተማረው። ትክክለኛ ሚዛን ነው ይሄ። ዶክተር መባል ትክክለኛ ነው። ዲግሪ ያለው ማለት ሰው ያመጣው ሚዛን ነው። ያ ካልሆነ ታዲያ እንዴት ይሆናል? አንደኛ ክፍል ሁለተኛ ሶስተኛ ካልመጣ እንዴት ይሆናል? ይሄ ካሪኩለም ይባላል። አሰስመንት ነው። ተማሪውን تقيم الطالب ይባላል። በአማርኛ ማለት ኢቫሉዌት ያርክ ማለት ተማሪውን እየገመት አልፏል እያል ተወስደዋል። ከዛ ከበድ ያለ ትምህርት መጣ። እንደገና ዩኒቨርሲቲ የሚባል ተከፈተ። ዩኒቨርሲቲ ኮሌጅ ሁለቱም አንድ ናቸው። ዩኒቨርሲቲ ኮሌጅ ስታንዳርዱ አንድ ነው እና ትክክለኛ ነው። በእስላም ግን ትክክል አይደለም።